ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የሚኪያስ ሚዲያ ነው። ስለምትከታተሉን በጣም እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ መከታተላችሁን እንድትጀምሩ በአክብሮት እንጋብዛችኋለን። እስካሁን አብራችሁን ላላችሁ ደግሞ ከበሬታዊ ምስጋናችንን ለእናንተ እናቀርባለን። በዛሬው ዕለት እንግዲህ ለዕለቱ ይሆናሉ ያላችሁ መረጃዎች ነው ይዘን የቀረብነው። እንድትከታተሉን አሁንም በአክብሮት እንጋብዛለን። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ በአክብሮት ነው የምንጋብዛችሁ። አብራችሁን ስላላችሁም ደግሞ እናመሰግናለን። ከትናንት ጀምሮ እንግዲህ እስራኤል ለራስ ገዟ ሶማሌላንድ እውቅና መስጠቷ ተከትሎ በርካታ አነጋጋሪ ጉዳዮች እየተነሱ ነው ያሉት። የተለያዩ አስተያየቶችም እየቀረቡ ነው። የእስራኤል ለሶማሌላንድ እውቅና መስጠቷ በተለያዩ ሁኔታዎች አንፃር አስተያየት እየቀረበበት ነው የሚገኘው። አንድ የፖለቲካና የኢኮኖሚ ትንታኔ እንግዲህ በሳሚያ መሐመድ በተባሉ ተመራማሪ የተጻፈው ጽሁፍ ወይም ትንታኔ እንደሚያመላክተው ቱርክ በሶማሊያ ያላት ወታደራዊ፣ ኢኮኖሚያዊና የተፈጥሮ ሀብት ቁጥጥር ከጊዜ ወደ ጊዜ እየሰፋ መምጣቱ ግንኙነቱን ዘመናዊ ሞግዚት ያስብለዋል በማለት አስተያየት ተሰጥቶበታል። እንግዲህ እኚህ ተመራማሪ ባወጡትና የሁለቱን ሀገራት ግንኙነት በሚተነትነው በዚህ ጽሁፍ ላይ እንደተገለጸው እንደ አውሮፓውያን አቆጣጠር በ2011 በሰብአዊ እርዳታ የጀመረው የቱርክ ጣልቃ ገብነት አሁን ላይ የሀገሪቱን ቁልፍ መሰረተ ልማቶች፣ የጸጥታ መዋቅርና የተፈጥሮ ሀብት ወደ መቆጣጠር ተሸጋግሯል። ትንታኔው እንደሚያሳየው የቱርክ ኩባንያዎች የሞቃዲሾ ወደብን እና የአደን አዴ ዓለም አቀፍ ኤርፖርትን በረጅም ጊዜ ኮንትራት እያስተዳደሩ ይገኛሉ። እነዚህ ስምምነቶች ግልጽነት የጎደላቸውና የሶማሊያ መንግስትን ገቢ በእጅጉ የቀነሱ መሆናቸው ተገልጿል። ለአብነትም ከወደብ ይገኝ የነበረው የመንግስት ገቢ ድርሻ ከ55 በመቶ ወደ 16 በመቶ ዝቅ ማለቱ በጥናቱ መረጋገጡ ተጠቅሷል። እነዚህ ስምምነቶች ብዙውን ጊዜ ያለ ፓርላማ ይሁንታ የሚፈጸሙ መሆናቸውም በትንታኔው ላይ ተተችቷል። በወታደራዊ ዘርፍ ቱርክ በሶማሊያ ካምፕ ቱርክሶም የተሰኘውን የውጭ ሀገር ወታደራዊ ማሰልጠኛዋን በመክፈት ከ15000 በላይ የሶማሊያ ወታደሮችን አሰልጥናለች። በተጨማሪም የአየር ኃይልና የባህር ኃይል ድጋፍ በመስጠት የሶማሊያን ደህንነት በእጅጉ እየተቆጣጠረች ሲሆን፣ ይህም የሶማሊያ ያለ ቱርክ ድጋፍ መቀጠል የማትችልበትን የጥገኝነት ሁኔታ እንደፈጠረ ተመላክቷል። በጣም አነጋጋሪው ጉዳይ የተፈጥሮ ሀብት ብዝበዛ ሲሆን ቱርክ በ2024 እና 2025 እንደ አውሮፓውያን አቆጣጠር በፈረመቻቸው ስምምነቶች የነዳጅና የጋዝ ፍለጋ መብቶችን አግኝታለች። በተለይም በዲሴምበር 2025 የተፈረመው የአሳ ሀብት ስምምነት ሶም ቱርክ ለተሰኘው ኩባንያ የሶማሊያን የአሳ ሀብት የመቆጣጠር ፈቃድ የመስጠትና የመቆጣጠር ሙሉ ስልጣን ሰጥቶታል። ይህ ኩባንያ በቱርክ ወታደራዊ የጡረታ ፈንድ ስር የሚተዳደር መሆኑ ስምምነቱ ንግድ ነክ ብቻ ሳይሆን ስትራቴጂካዊ ወታደራዊ ፍላጎት እንዳለው ያሳያል ተብሏል። ይህ የቱርክ ሁለንተናዊ ቁጥጥር የሶማሊያን ፌዴራል መንግስታት እንደ ፑንትላንድ እና ጁባላንድ ያሉ እያገለለና ሀገሪቱን ለውጭ ብዝበዛ እያጋለጠ መሆኑን ጽሑፉ ያትታል። ምንም እንኳን የሁለቱ ሀገራት ባለስልጣናት ግንኙነቱን የጋራ ተጠቃሚነት ቢሉትም በተግባር ግን አንዱ ወገን ወይም ቱርክ የሌላውን ወይም የሶማሊያ ኢኮኖሚና ደህንነት ጠንፍንጎ የያዘበት ሁኔታ መፈጠሩን ከትንታኔው ላይ መረዳት መቻሉን ለማወቅ ችለናል። በሌላ በኩል የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የተዛባ የፕሮፓጋንዳ ዘመቻ ከፍቷል ሲሉ ወቅሰዋል። ሚኒስትሩ በተለይም የባህር በር ጥያቄን አስመልክቶ የሚቀርቡ ታሪካዊ ትርክቶች መሰረተ ቢስ መሆናቸውን በመግለጽ የኢትዮጵያ መንግስት ኤርትራን የመወንጀል ስልት እየተከተለ ነው ሲሉ ነው የኮነኑት። አቶ የማነ ትናንት በይፋዊ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ የኢትዮጵያ መንግስት በኤርትራ ላይ የሐሰት መረጃዎችን እያሰራጨ መሆኑን ጠቅሰዋል። ሚኒስትሩ አክለውም ቀደም ሲል ይፋዊ ባልሆኑ መንገዶችና በሎቢስቶች ይካሄድ የነበረው ዘመቻ አሁን መልክ ቀይሮ እንደ የውጭ ግንኙነት ኢንስቲትዩት እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በመሳሰሉ የመንግስት ተቋማትና የመገናኛ ብዙሃን በኩል እየተከናወነ መሆኑን አመልክተዋል። የማስታወቂያ ሚኒስትሩ የኢትዮጵያን ሉዓላዊ የባህር በር ጥያቄ ህጋዊነት ለማሳጣት የሚቀርቡ ታሪካዊ ክርክሮችን አጥብቀው ተቃውመዋል። የፑንትና የአዱሊስ
ስልጣኔዎች የኤርትራን ታሪክ ከፊል ሱዳንንና ጅቡቲን ጨምሮ የሚወክሉ መሆናቸውን የጠቀሱት አቶ የማነ ኢትዮጵያ በቀይ ባህር ላይ የነበራት ቆይታ በህገወጥ ፌዴሬሽንና የግዛት ጠቅላላ ወቅት የተፈጠረ ብቻ እንደነበር አጽንኦት ሰጥተዋል። በመሆኑም ለሉዓላዊ የባህር በር ጥያቄ ምንም አይነት ታሪካዊ፣ ህጋዊ ወይም የንግድ መሰረት የለም ብለዋል። ኤርትራ ከግብጽና ከሳውዲ አረቢያ ጋር ስላላት ግንኙነት በኢትዮጵያ መንግስት በኩል ለሚነሳው ቅሬታም ሚኒስትሩ ምላሽ ሰጥተዋል። ኤርትራ ከቀጠናው ሀገራት ጋር የምታደርገው ትብብር በብሔራዊ ጥቅሟ ላይ የተመሰረተ ሉዓላዊ መብቷ እንጂ በኢትዮጵያ ላይ የተጠነሰሰ ሴራ ተደርጎ ሊወሰድ አይገባም ሲሉ አብራርተዋል። እንዲሁም የኢትዮጵያ መንግስት ኤርትራን በማተራመስ ተግባር መክሰሱ ለወደፊት ጦርነት ራስን የመከላከል ምክንያት ለመፍጠር የታቀደ ስልት ነው ሲሉ ስጋታቸውን ገልጸዋል። በመጨረሻም አቶ የማነ አሁን ለተፈጠረው ቀውስ መፍትሄው ኤርትራ መወንጀል ሳይሆን ሉዓላዊ የባህር በር በሚል የተያዘውን አጀንዳ ወይም ደግሞ የተሳሳተ ፖሊሲ ማረም ነው ሲሉ መልእክታቸውን አጠቃለዋል። የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ስለ ሶማሌላንድ እውቅና አንድ ሀሳብ አጋርተዋል። ይህ ሀሳብም እንደሚከተለው ይቀርባል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት የውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል። ውሳኔው ሶማሊያን፣ ግብፅን፣ ተርኪን እና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤሚራት የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ይላሉ ዶክተር ደሳለኝ ጽሑፋቸውን ሲቀጥሉ። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል ያሉት ዶክተሩ ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቡ አደጋ ወይም ደግሞ ኢንሰርክልመንት ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል። ምክር ቤት ላይ በተደጋጋሚ እንደገለጹት ይላሉ ዶክተር ደሳለኝ ወደ ጽሑፋቸው መቋጫ ሲንደረደሩ ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው። የሶማሌላንድ እውቅና ለኢትዮጵያ ትልቅ እድልና ተስፋ ወይም ተግዳሮት ሊሆን ይችላል። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለን ወይ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህም ጥያቄ ምላሽ ጊዜ የሚነግረን ይሆናል። እህት ሀውለት እንዳለችው ጸሎትና ዱዓው ማይከፋን በማለት ዶክተር ደሳለኝ ጽሑፋቸውን ይቋጫሉ። ከውጭ ጉዳዮች በመለስ ወደ ሀገር ውስጥ ስንመለስ በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ከሀርሌ አየር ማረፊያ ጥሙጋ፣ በደኖ ሎኮ፣ ሰሌን ውሃ፣ ሁልጊዜ ለምለም ከሚባሉ አካባቢዎች ባሳለፍነው ሳምንት ብቻ ከ60 በላይ ሰዎች በታጣቂዎች ታፍነው እንዳልታወቀ ቦታ መወሰዳቸው ሲነገር አሁን ላይ የታፈኑት ሰዎች መሳሪያ አምጡ እየተባሉ መሆኑን የመረጃ ምንጮች ገልጸዋል። መሳሪያ የሌለው የአንድ ክላሽ ዋጋ 150 ሺህ ብር ሲሆን በተጨማሪ የአንድ ሰው ነፍስ ዋጋ 350 ሺህ ብር፣ ለእያንዳንዳቸው በአጠቃላይ 500 ሺህ ብር አምጡ ተብለዋል። ዋስ ያመጣ ታጋች እየተፈታ እንደሚገኝ ነው እንግዲህ የመረጃ ምንጮች እየተናገሩ ያሉት።
ወደ ደቡብ ምዕራብ ኢትዮጵያ ስናመራ በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች ከትናንት በስቲያ በ3 የወርቅና እምነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች መገደላቸው ተሰማ። ታጣቂዎች የመጀመሪያውን ጥቃት የፈጸሙት ቤሮ ማይኒንግ በተባለ ቦታ በወርቅ ማዕድን ቁፋሮ ላይ በተሰማሩ የማዕድን አውጪ ኩባንያ ሰራተኞች ላይ መሆኑን ቢቢሲ በዘገባው አመልክቷል። ሁለተኛው ጥቃት አንድ የእምነበረድ ማዕድን ማውጫ ጥበቃዎች ላይ መፈጸሙን የጠቀሰው ዘገባው በጥቃቱ የሁለቱ ሰዎች ሕይወት ማለፉን አመልክቷል። ሶስተኛው ጥቃት የተፈጸመው ከእምነበረድ ማውጫው በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ሲሆን በዚሁም ጥቃት የሁለት ሰዎች ሴቶችና አንድ ወንድ ተገድለዋል ተብሏል። በአካባቢው ነዳጅ ጭኖ በመጓዝ ላይ የነበረ አንድ የጭነት ተሽከርካሪ ሹፌርም በጥቃቱ መገደሉን ዘገባው ጠቅሷል። በታጣቂዎች ጥቃቶች የማዕድን ቁፋሮ ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት እንደተፈጸመ ከወረዳው አስተዳደር መስማቱንም የዜና ምንጩ ጨምሮ ዘግቧል። አድማጭ ተመልካቾቻችን የዩቲዩብ ቻናላችን ሰብስክራይብ እንድታደርጉ በአክብሮት እየጋበዝን አብራችሁን ስላላችሁ እናመሰግናለን። መልካም ምሽት ይሁንላችሁ።